ሰላም ሰላም ቤተሰብ በሙሉ እንደምን ዋላችሁ፣ እንደምን አደራችሁ። በያላችሁበት ቦታ ሁሉ መልካሙን እመኝላችኋለሁ ካልኩም በኋላ ወደ ዋናው ርዕስ ከመግባቴ በፊት እ፣ ስለ ባህር በር ማጣት እ፣ ጉዳቱን በተመለከተ የራሴን አመለካከት አቅርብና ከዛ ወደ ዋናው ርዕስ እመለሳለኝ ማለት ነው። እ፣ እንግዲህ በሀገራችን እንደምንመለከተው ሁሉ ሰው በአሁኑ ሰዓት በጣም እየተማረረ ነው ያለው በኑሮ ውድነት። በተለይ ሰራተኛዋ ላይ ጫናው ከበድ ያለ ነው። እ፣ ደግሞ ሰራተኛውም በኑሮ ውድነት እንደሚማረር ሁሉ ገበሬውም እንደዛ እየተማረረ ነው እና የገበሬው ምሬት ምንድን ነው? እ፣ አንደኛ በእንትን ምክንያት ነው ይሄ ማዳበሪያ እና ተወደደ እና የሚሸጠውን እህል ከሸጥኩኝ በኋላ እ፣ መድኃኒቱም የኤሌክትሮኒክስ እቃዎችም ይሁኑ ወይም አልባሳት እንዲሁም ሌሎቹን ደግሞ ትራክተር ያላቸው ገበሬዎች የመለዋወጫ እቃ በጣም ተወደደብን እና አልቻልንም፣ ኑሮውን አልቻልንም። የምንሸጠው ልብስ መግዣ እንኳን በጣም እየከበደን ነው ብሎ ገበሬ ይማረራል። ሰራተኛው ጋር ስንመጣ ደግሞ እህል ተወደደብን ብሎ ነው የሚማረረው እና የምናገኘው ደሞዝና እ፣ ይሄን እህልን ገዝተው እንትን ለመጠቀም በጣም እየከበደን ነው። በቀን በመለስ ጊዜ ሁለት ወይ ሶስት የምንበላው ለአንድ አንድ መብላትም እየከበደን ነው የመጣው እና ጫናው በጣም ከብዶናል ብለው ይማረራሉ። እንግዲህ አንድ ያልተረዳነው ነገር አለ። የሚማረሩት ምንድነው? በመንግስት ላይ ነው። አሁን ኮሚኒኬሽን ወይም ደግሞ ይሄ አለመረዳዳት አለ በመንግስትና በህዝቡ መሀል። ዋናው ለኑሮ ውድነት ዋናው መንግስት አይደለም። በዋናነት እንደኔ አስተሳሰብ የባህር በር ማጣት ነው። አንድ ሁለተኛው ደግሞ በዋናነት የዓለማችንን ሁሉ እያናጋ ያለው በዓለም ዙሪያ ዩሮፕ ያለነውንም አፍሪካም ያሉትንም ጠቅላላ ሀገር ያሉትንም እያናጋ ያለው የኑሮ ውድነት በሩሲያና በዩክራይና የተከሰተ ጦርነት ነው እና አጠቃላዩም ኢትዮጵያንም ያጠቃልላል ማለት ነው። ይሄ የኢትዮጵያ ደግሞ በእንቅርት ላይ ጆሮ ደግፍ እንደሚባለው የዩክራይንና የኤሲያ ወይም ደግሞ የራሻ ጦርነትን በዛ የኑሮ ውድነት በተጨማሪ ይህ ከባህር ማጣት ጭምር ደግሞ የሚመጣ የኑሮ ውድነትም አለ እና ወደ ሩሲያና ራሻና ወደ ዩክራይና ጦርነት ስንመጣ አሁን ጦርነቱ ከመጀመሩ በፊት የኑሮ ሁኔታ ጥሩ ነበር በዓለም ላይ በአውሮፓም አሁንም በቃ ሁላችንም እና አሁን ግን የተከሰተው ምንድነው? ራሻ ለኢሮፕ የምትሸጠውን ጋዝ አቆመች። ያ ጋዝ ደግሞ ኤውሮፓውያን ፋብሪካዎቻቸውን ኢንዱስትሪዎቻቸውን የሚያንቀሳቅሱት በዛ ነበር። ያ ሲቆም ጊዜ ኑሮ በነዳጅ ማምረት ጀምሩ ማለት ነው። ነዳጁ ደግሞ ሲወደድ በነዳጅ የሚመረት ደግሞ ውድ ስለሆነ ዋጋ ይጨምራሉ ማለት ነው። ለየማከፋፈያ ሲያከፋፍሉ ያመረቱት ምርት ደግሞ በውድ ዋጋ እነሱም ለዛ አከፋፋዮችም ያለሱቅ ነጋዴዎችም በዋጋቸው ላይ ይጨምራሉ። ስለዚህ ጫናው መንግስት ሰራተኛ ላይ ይሆናል ማለት ነው። ይሄ የዓለም አቀፋዊ ሁኔታ ነው። መንግስት ሰራተኛ ላይ በሚደረግበት ጫና ሲበዛ ደግሞ መንግስት ሰራተኛው እቃው የመግዛት አቅም ስለሚያንሰው ይቀንሳል ማለት ነው። ያ ሲቀንስ ደግሞ አከፋፋዮችም ባለነጋዴዎችም ሌላ ኦርደር ማድረጉን ይቀንሳሉ ማለት ነው። ያንን ሲቀንሱ ደግሞ ባለፋብሪካዎቹ ገዢ ስለሚያጡ ማከፋፈያ ባለ ነጋዴዎች የሚገዛቸው ሰው ሲያጡ ሰራተኛ ይቀንሳሉ ማለት ነው እና በዚህ አይነት ሁኔታ የኑሮ ሁኔታ እየተወደደ ይመጣል ማለት ነው። ይህ ኢትዮጵያን ያጠቃልላል ማለት ነው። የኢትዮጵያ ላይ ደግሞ በእንቅርት ላይ ጆሮ ደግፍ ነው። ይህ የባህር በር ማጣት አሁን ሰራተኛ ጋር በምንሄድበት ሰዓት ሰራተኛው እህል ተወደደብን ይላል።
እህል የተወደደውን ደግሞ ሲወደድ የሚመስለው አንዳንዶቹ ገበሬው የተሻለ ኑሮ እንደሚኖር አድርጎ የሚገምት ሰው አለ። ገበሬው ጋር ሄዳችሁ ስትጠይቁ ደግሞ ገበሬውም እንደዛ እህል ተወደደብኝ ይላል። እሱን ደግሞ ስትጠይቁት ምንድነው እንዴት እንደዛ ምናምን ብለህ ስትጠይቁት ደግሞ ገበሬው የሚያነሳው የሚያማርረው በማዳበሪያ ነው። ማዳበሪያ ተወደደብን፣ የነዳጅ ዋጋ ተወደደብን፣ አልባሳት ተወደደብን፣ መድኃኒት የምንገዛ ተወደደብን፣ ወዘተርፈ እና የኤሌክትሮኒክስ እቃም ተወደደብን። ስለዚህ ጫና በዝቶብናል። የምንሸጠውን እቃ እነኚህ ነገሮችን ለመግዛት ስለተወደደብን በቃ በጣም ተጎሳቁለናል፣ ተቸግረናል ይላሉ። አሁን ዞሮ ዞሮ ምንድን ነው መንግስት ጋር ይመጣል ማለት ነው። እንትን ችግሩ መንግስት በአሁኑ ሰዓት ጥሩ እየሰራ ነው ብዬ የምገምተው የገበሬውን ችግር ለማቃለል የማዳበሪያ ፋብሪካ መጀመሩ ጥሩ ነው። ከአራት አምስት ዓመት በኋላ ወይ ከሁለት ሶስት ዓመት በኋላ ይህ ነገር ከተቃለለ የኑሮ ሁኔታ ይሻሻላል ማለት ነው። ነዳጅን በተመለከተ ደግሞ የነዳጅ እንትን አሁን ቤንዚን ማውጣት ልትጀምር ነው ኢትዮጵያ። ከአራት አምስት ዓመት በኋላ የነዳጁ ችግር ይቃለላል ማለት ነው። አሁን ላይ ግን የኑሮ ሁኔታ የሚወደደው እያንዳንዱ ግለሰብ ላይ ነው። በቃ ጫና ሁሉ ነው የሚያርፈው በእያንዳንዱ ግለሰብ። ለምሳሌ አሁን አንድ ነጋዴ ወይም ደግሞ አስመጪና ላኪ ይህ ነዳጅም ወይ ደግሞ የአልባሳትም ወይ ደግሞ የመድኃኒትም በሚያስመጣበት ሰዓት ጅቡቲ የወደብ ዋጋውን በምትጨምርበት ሰዓት ያ ነጋዴ ደግሞ ይመጣና የአስመጪና ላኪው ይመጣና በአከፋፋዮች ላይ ዋጋውን ይጨምራል። ምንም የሚጎዳው ነገር የለም ማለት ነው። አስመጪና ላኪው ዋጋውን ይጨምራል። ነጋዴውም እንደገና ያንን ከአስመጪና ላኪ የገዛውን ለእያንዳንዱ ግለሰብ በሚሸጥበት ሰዓት ዋጋውን ይጨምራል ማለት ነው። ምክንያቱም ነጋዴውም አይጎዳም፣ አስመጪና ላኪም አይጎዳም። አሁን የሚጎዳው ማን ነው? ተራው ሰው ከሱቅ ሄዶ የሚገዛ ሰው ላይ ነው የሚጎዳው። ምክንያቱም ነጋዴው ዋጋውን ጨምሯል፣ ምንም የሚጎዳ ነገር የለም። መንግስት ሰራተኛው ከሱቅ ሄዶ ሲገዛ ዋጋ ይወደድበታል። ያንን ጫናው ማን ላይ ይመጣል ማለት ነው? በመንግስት ሰራተኛ። የማዳበሪያኑ ሁኔታ በገበሬው ላይ ገበሬው ዋጋው የሚወደድበት ሰዓት ያ ምክንያቱ ምንድን ነው? የባህር በር ከማጣት ነው። ጅቡቲ እስከ $2 ቢሊዮን በአመት ማለት ቀላል አይደለም ክራይ መክፈል እና የባህሩ በሩ ስለሌላት ጥገኛ ትሆናለች ማለት ነው ኢትዮጵያ። እና የባህር በሩ ወደቡ በሚጨምርበት ሰዓት እንግዲህ ጠቅላላው አስመጪና ላኪም ይጨምራል፣ ነጋዴም ይጨምራል። ከዛ በኋላ ግለሰቦች የመንግስት ሰራተኞችም ከሱቅ ዋጋ ይጨምርባቸዋል ማለት ነው። እና ይህ የሚያሳየው ምንድነው? በእያንዳንዱ ግለሰብ ላይ ነው ጫናው የሚያርፈው፣ በእያንዳንዱ ገበሬ ላይ፣ በእያንዳንዱ የመንግስት ሰራተኛ ላይ። ስለዚህ መፍትሄው ምንድነው ቢባል አንደኛ የባህር በር ማግኘት አለባት ማለት ነው ኢትዮጵያ። አለበለዚያ የባህር በር ካገኘች ይሄ $2 ቢሊዮን ለውጭ ለጅቡቲ የምትከፍለው ምንም 0.5 ሳንቲም ሳትከፍል በእንትን ወደብ የምታወጣ ወጪ ስለሌለ አሁን የሚመጣው እቃ አስመጪና ላኪ ሲመጣ ምንም ለወደቡ ተጨማሪ የሚከፍለው ነገር ስለሌለ ዋጋው እየቀነሰ ይመጣል ማለት ነው። አለበለዚያ ዋጋው እየተወደደ ሲሄድ አስመጪና ላኪው ደግሞ አሁን ጅቡቲ ላይ በሚያራግፍበት ሰዓት በቢሮክራሲ ምክንያት እዛ የሚራዘሙ ጊዜዎች ስላሉ የእቃ እጥረትም በየቦታ ይከሰታል ማለት ነው። እና የወደብ አስፈላጊነትን እያንዳንዱ ግለሰብ መረዳት አለበት። አሁን ችግሩ ምንድነው? ከመንግስት አይደለም ችግሩ ያለው፣ አንድ የወደብ ዋጋ ማጣት ነው፣ የባህር በር ማጣት ነው። ያን ያመጣው ደግሞ ያው መለስ ነው። የሱ ፊሎሶፊ ኮምፕሊትሊ አልሰራም። ወደብ አያስፈልገንም፣ ምክንያቱም አሰብ የግመል መጠጫ ትሆናለች። ወደብ እኛ ከፈለን በጅቡቲ ማንት ማድረግ እንችላለን፣ በሶማሌላንድ ወይ ደግሞ ኬንያ እና በሱዳን ፖርት እና ሽሚያ ስላለ ምናምን የዋጋ ውድድር ስላለ ዋጋው ይቀንሳል የምለው አልሰራም። በቃ አልሰራም።
ጅቡቲ ራሷ ከኢትዮጵያ ወደ ሌላ ወደብ እንዳትሄድ ምን ያክል የኢትዮጵያ ጠላት ልትሆን እንደፈለገች አይተናል። አሁን በዚህ ዓመት ውስጥ እንኳን ከግብፅ ጋር ከምናምን ጋር እንዳበረች እና እንደው አንድ ነገር ጅቡቲ ላይ ቢከሰት ኢትዮጵያስ ምን ትሆናለች? ስለዚህ የባህር በር የግድ አስፈላጊ ነው። ይህንን ካልኩኝ በኋላ ወደ ዋናው ርዕሰ እመለሳለሁ። እንግዲህ ከተለያዩ መረጃዎች ያሰባሰብኳቸውን እና በአማርኛ ያቀረብኳቸውን ጽሁፎችን ከዚህ የሙዚቃ ሽግግር በኋላ እመለሳለሁ እና ዋናው ርዕሴ የባህር በር ማጣት በዕለት ተዕለት ኑሯችን ላይ የሚያደርሰው 5 ከባድ ጉዳቶች ዝርዝር ይላል እና በዚህ ዝርዝር ሁኔታ እንግዲህ ዋናው ርዕሱ ያ ነው። ያንን እንግዲህ ከዚህ ሙዚቃ ሽግግር በኋላ እንዳልኩት ተመልሼ እመጣለሁ። እስከዛ ድረስ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ጠብቁኝ። ታንክ ዩ ቨሪ ማች። እሺ እንግዲህ አድማጮች አሁን ደግሞ ተመልሼ መጥቻለሁኝ። ከዚህ ቀጥዬ ደግሞ በእውቀት ላይ የተመሰረተ መረጃዎችን ነው የማቀርብላችሁ። የራሴ ግል አመለካከት አይደለም። በአጠቃላይ በአንድ ሀገር የባህር በር ከሌላት በተለይ እንደ ኢትዮጵያ ላለ ሀገር በኑሯቸው ላይ የሚያደርሰውን 5 ከባድ ጉዳቶችን እንደሚከተለው በዝርዝር እናያለን ማለት ነው። እንግዲህ እነኚህ በእውቀት ላይ የተመሰረቱ መረጃዎች ናቸው። የራሴ አመለካከት አለ። ጽሁፉን ወደ አማርኛ እንትን በማለት እንደሚከተለው እንግዲህ አነብላችኋለሁ ማለት ነው። አንድ ሀገር የባህር በር ወይም ደግሞ የወደብ አገልግሎት ከሌላት በተለይም እንደ ኢትዮጵያ ላሉ ታዳጊ ሀገራት በእያንዳንዱ ግለሰብ ላይ ልብ አድርጉ፣ በእያንዳንዱ ግለሰብ ላይ ነው በእያንዳንዱ ግለሰብ ላይ የሚያደርሰው ጉዳት ዘርፈ ብዙ ነው። ከእነኝም እንግዲህ ጉዳቶቹ 5ቱን ከዚህ እንደሚከተለው እንትን አነባለሁኝ። የኑሮ ውድነትን መጨመር፣ የእቃዎች ዋጋ ሰማይ መንካት። ለምሳሌ ማለት ነው አንድ ግለሰብ የሚጠቀምባቸው አብዛኞቹ የውጭ ሀገር ምርቶች ለምሳሌ መድኃኒት፣ ኤሌክትሮኒክስ፣ አልባሳት የወደብ ክራይ እና የትራንስፖርት ወጪ ስለሚከተልባቸው ዋጋቸው በጣም ይጨምራል። እንግዲህ በእነኚህ ነገሮች ላይ ዋጋው ይጨምራል ማለት ነው። የወደብ አንድ ሀገር ወደብ ከሌላት የወደብ ክራይ ጫፍ ሀገሪቱ ለሌላ ሀገር በየቀኑ የምትከፍለው ከፍተኛ የወደብ ክራይ ፖርት ኦፍ ሲ በመጨረሻ የሚሸፍነው በሸማቹ ግለሰብ ኪስ ነው። በእያንዳንዱ ግለሰብ ኪስ ነው መጨረሻ ላይ እንትን የሚሆነው የሚሸፈነው እንጂ ነጋሪው ምንም አይጎዳም። አስመጭና ላኪ ምንም አይጎዳም። ግለሰቡ ነው በቃ የመንግስት ሰራተኛው በእያንዳንዱ ቤት እና የወደብ መጨመር እንግዲህ ጉዳቱ በእያንዳንዱ ግለሰብ ላይ ነው ማለት ነው ጫናው። ሁለተኛ የአቅርቦት እጥረት ሾርቴጅ ኦፍ ኢሰንሻል ጉድስ ይላል። የአቅርቦት እጥረት፣ የእቃዎች መዘግየት። እንግዲህ የእቃዎችን እጥረት የሚያስከትለው ሁለተኛው ነው። በዚህ ስር እንግዲህ የእቃዎች መዘግየትን እንመለከታለን ማለት ነው። ወደብ በሌለበት ሁኔታ እቃዎች ከጎረቤት ሀገር ተጭነው እስኪገቡ ረጅም ጊዜ ስለሚወስድ በገበያ ላይ የፍላጎት አቅርቦት አለመመጣጠን ይፈጥራል። እንግዲህ በመዘግየቱ ማለት ነው። የመሰረታዊ ፍላጎቶች እጥረት በወደብ መጨናነቅ ወይም በፖለቲካዊ አለመረጋጋት ምክንያት እንደ ምግብና ነዳጅ ያሉ ወሳኝ ቁሳቁሶች እጥረት ሊከሰት ይችላል። ይህም እንደዛ ነው። በሶስተኛ ደረጃ የስራ ዕድልና የኢኮኖሚ መቀዛቀዝ በሶስተኛ ደረጃ ስር ያሉት እንግዲህ ያው ኢንቨስትመንትን መቀነስ እና ዝቅተኛ ገቢ ላላቸው በሚመለከት ማለት ነው። እና ሶስተኛ የስራ ዕድልና የኢኮኖሚ መቀዛቀዝ
የኢንቨስትመንት መቀነስ፣ የወደብ አለመኖር የንግድ ወጪን ስለሚጨምር አዳዲስ ፋብሪካዎችና ድርጅቶች እንዳይከፈቱ እንቅፋት ይሆናል። ይህም ለወጣቶች የሚፈጥርን የስራ ዕድል ይቀንሳል። ሌላ በዚህ ስር ዝቅተኛ ገቢ ላላቸው የውጭ ንግድ ለምሳሌ ቡና በትራንስፖርት ወጪ ምክንያት አትራፊነቱ ስለሚቀንስ አምራች ገበሬውና ነጋዴው ተገቢውን ክፍያ አያገኝም። በአራተኛ ደረጃ የማህበራዊ አገልግሎት ጥራት መጓደል። በዚህ ስር እንግዲህ የጤና፣ ትምህርት፣ ቁሳቁስ እጥረት፣ የመሰረተ ልማት ዝግመት የሚመለከት ነገር ነው። እንግዲህ አነብላችኋለሁ። የማህበራዊ አገልግሎት ጥራት መጓደል በዚህ ስር የጤናና ትምህርት ቁሳቁስ እጥረት፣ ዘመናዊ የሕክምና መሳሪያዎችና የትምህርት ግብዓቶችን ለማስገባት የሚጠይቀው ከፍተኛ ወጪ ግለሰቦች ጥራት ያለው አገልግሎት እንዳያገኙ ያደርጋል። የመሰረተ ልማት ዝግመት፣ ሀገሪቱ ለወደብ ክራይ የምታውለው ገንዘብ ለትምህርት ቤትና ለሆስፒታል ግንባታ መዋል ስለምትችል የዜጎች የኑሮ ጥራት ወደኋላ ይጎተታል። በአምስተኛ ደረጃ ላይ ያለው እንግዲህ አንድ ሀገር የባህር ወደብ ከሌላት ጉዳቱ ከአምስተኛ ጉዳት የፖለቲካና የደህንነት ስጋት ነው። ሴኪሪቲ ኤንድ ጂኦፖለቲካል ሪስክ። ኦኬ። በአምስተኛ ስር ጥገኝነት፣ የሀገሪቱ ህልውና በጎረቤት ሀገራት ፍቃድና መረጋጋት ላይ ስለሚወድቅ በጎረቤት ሀገር የሚፈጠር ግጭት በቀጥታ የእያንዳንዱ ዜጋ ስለ ሰላምና ደህንነትን ሊያናጋ ይችላል። እና ይህንን ነው እንግዲህ ጉዳቱን የሚያስከትለው አንድ ሀገር የባህር በር ከሌላት። ብዙ ሀገሮችን ማየት እንችላለን። የባህር በር የሌላቸውን የኑሮ ውድነትን፣ የብር ምንዛሬን አሁን ይገርማቸዋል። እንደ ዩጋንዳ $1 4,000 ብር መሰለኝ እና ሌሎችም እንደዛ ነው። ኢትዮጵያ ውስጥ እንኳን 150 ቤት ነው ምንዛሬ ብር እና ያ የባህር በር ካለማግኘት የተነሳ የሚመጣ ጉዳት ነው ማለት ነው። እና ለዛሬው እንግዲህ ያዘጋጀሁላችሁ የባህር በርን ከማጣት የተነሳ በተለይ ኢትዮጵያን በተመለከተ በእያንዳንዱ ግለሰብ ላይ የሚያደርሰውን ጉዳት ይህንን ይመስላል ማለት ነው። እንዲህ በሚቀጥለው ጊዜ ደግሞ በሌላ ርዕስ እስከምንገናኝ ላይክ፣ ሼር እና ሰብስክራይብ አድርጉ። በዚህ ሰናበታችኋለሁ። ታንክ ዩ ቬሪ ማች